ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ዋላችሁ? እንዴት ቆያችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነን። ክብር ይስፋ ለመድኃኒዓለም። እንግዲህ ሄርሚ ብቻዋን መታለች ማለት ነው። ባሏ ማለት ነው ትናንትና ባሌ ስትል የነበረው ባሏ ዛሬ ደግሞ ከውዱ ከልጁ እናት ጋር መጥቷል ማለት ነው። አብርሽ እና ያው ዝግጅት ላይ ነን፣ እየጠበቅን ነው ማለት ስንት ሰዓት እንደሚመጡ እየጠበቅን ባለንበት ሰዓት ይህንን ቪዲዮ መፖሰት አልነበረብሽም። እንደ እውነቱ የኤርሚ ማለት ነው ስንነግርሽ፣ ይህንን መፖሰት አልነበረብሽም ስንነግርሽ ማለት ነው። ያማ ዘመዶች ይሄ በጣም ነው ደስ ያለኝ እውነቱን ለመናገር ማርያምን። ዛሬ በጣም ብዙ ልጆች ሰድባችሁኛል ከዚህ በፊት። እኔም ሩትዬ ትንሽ ይጅባት ነበረ ሰሞኑ ስታናድደኝ ሳይ በጣም በቃ ነገር ሱራ ምናምን እኔ ምክንያቱም ይመጣሉ አንድ ላይ ናቸው ምናምን ብዬ ስለምሰራ ውሸታሞች ምናምን ይሉኛል። እኔ በውስጥን በጣም ነው የሚጠርጉኝና ዛሬ ደስ አለኝ። ግን ደግሞ ይሄ ደስታ እንትን አይልም ማለት ይሄዳል አይሄድም አላቅም። ለመሰላችሁ ሄርሜላ ከአብርሃም ህይወት እስካልወጣች ድረስ አሁንም አልወጣችም። እውነት ለመናገር ለበዓል ቪዲዮ ለመስራት ይምጡ እንጂ ከሱ ህይወት አልወጣችም ማለት ነው። ማለቴ ከአብርሽ ህይወት አልወጣችም። አሁንም ሩታ ማለት ነው። እና ሩታ አልኩኝ ሄርሜላ ዛሬ ግን ቲክቶክ ላይ እንደዚህ ብቻዋን ሲፖስቷት ማርያም በጣም ነው ያሳኩት። እና በጣም ነው ያዝናናችሁኝ። ይመቻችሁ። እንግዲህ የራሷ ቢጤ ይዛ ትመጣለች እንጂ ማን በሲንግልነት የሚቆም ሰው አለ ብላችሁ ነው? ብቻ ግን ከአብርሽ መላቀቋ ኦኬ ምንም አይደለም። ያው እኛ የምንፈልገው ነገር ስለሆነ ማለት ነው። ነገር ግን እናንተ ልክ በእንትን ባላችሁ ቁጥር እንትን አይሄድም። ሰለውን አብርሃም ዛሬ ከልጁ እናት ጋር መጣ፣ ነገ ደግሞ ከሄርሜላ ጋር እንደሚመጣ አትጠራጠሩ። የምሬን ነው የምላችሁ። ነገ ከሄርሜላ ጋር ነው ቪዲዮ የሚሰራው፣ ምክንያቱም ብዙ የማውቀው ነገር ስላለ ማለት ነው። እኔ ይሄ ነገሩ ግን አልጨረሱትም ማለት ነው። እና ቢጨርሱት ቢሰሩ ኦኬ። ግን ደግሞ አብረው መጥቶ እንደዚህ ስናያቸው ደግሞ ያለው ደስታ ደግሞ ታውቃላችሁ፣ እያንዳንዳችን በጣም ነው ደስ የሚለን። አንዳንድ ሰዎች ደግሞ ማለት ነው በቃ ልተው። አይ ለማንኛውም መልካም በዓል ብያችኋለሁ ሁላችሁም። አብርሽም መልካም በዓል፣ ሄርሜላ መልካም በዓል ከቤተሰቦችሽ ጋር ይሁንልሽ። ያው ሄርሜላ ቤተሰብ ቡቴ ናቸው። የአብርሽም እነዛው እንግዲህ አብርሽ ይመስለኛል ወደ ሸገር መጥቶ ነው ይመስለኛል። ብቻ ግን ያጣፍጥላችሁ፣ መልካም በዓል ይሁንላችሁ። የኔ ፍራት ግን ነገ ከሄርሜላ ጋር አብረን እንዳትመጣ ብቻ ነው። የምሬን ነው ቀብራራው። እና መልካም በዓል ይሁንላችሁ። ሌላው ደግሞ ክርስቶኛ እየተነሳ ነው ትሉም አላችሁ። መልካም በዓል። ለማንኛውም እንወዳችኋለን።